ሀምሪ ደህና አይደለችም? የእህቴን ስም አትጥራ። አዎ ምን ፈልገህ ነው? ምን ፈልገህ ነው ስሟን የምትጠራው? ዳኒ ተረጋጋ። አልረጋጋም። እንዳንተ አይነት ህሊና ቢስ ወንጀለኛ እህቴ አጠገብ እያለ መቼም አልረጋጋም። ዳኒ ተረጋጋ። እንዴ ዳኒ ዳኒ ልቀቀው! አንተ ልቀቀው! እህቴ አጠገብ እያለ አንተ ዳኒ መቼም ልቀቀው! ደህና ነህ? የፈለጋችሁትን ብታደርጉ እስከ መጨረሻው አንታገር። አንተ እንደ ጎረምሳ መደባደብ ጀመርክ? ምን አይነት እብደት ነው ይሄ? አንተ ዳኒ ድብድብ አይደለም ከዚህም በላይ እንዳርሳለን። እሺ በጣም ነው የማዝነው። በጣም ቆይ አንቺ ምን እስከሚያደርጉ ነው የምትጠብቂው? እሺ አሁን ግባ። ከዚህ በላይ እዚህ ቦታ ላይ አታዋርደኝ። አንተ ግባ። ልቅ እንዳትል ከዚህ ቦታ። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። አንዳንዴ እኮ ይደርሱማል እንደዚህ አሁን ሄድ ይችላል። እንደዚህ ምንድን ነው? አንፋን ተሞት ግድ የለህም ፕሊዝ፣ ትንሽ ተረጋግተህ ተቀምጠህ ትሄዳለህ። ይቅርታ፣ አንዴ ብቻውን ላናግረው እችላለሁ? ሄሎማ። ሄሎ ሳዲ፣ እንዴት ነሽ? አልሐምዱሊላህ። እንዴት ነሽ ልጄ? ዘንድሮ የመጣብን ፈተና እኔ እንጃ ምን እንደምለው። ምን ሆነሻልማ? ቤታችን እንደሚፈርስ ከተነገረን 3 ወር ሞላው እኮ የኔ ልጅ። ምን? ከከተማ መውጫ የሚሰጡት ቦታ እንዳላገኝ እንኳን ቤቱ በእኔ ስም አይደለም። ናቢ ዳኒ ባደረገው ነገር በጣም ይቅርታ። እኔ አልገባኝ ነገር ምን አድርጌ ነው እንደዚያ ነው? ስሜቱ ምንም ይሁን ልደባደብ ማለቱ በራሱ ከማንም በላይ ነው የሚያዋርድ። አንቺ ምን አደረግሽ? ምንም ቢሆን የዳኒን ጸባይ እያወቅኩኝ ከመጀመሪያው መስመር እንዳይፍ ማድረግ አልነበረብኝ። It's okay. It's not okay. ናቢ ከመጀመሪያው ስትነግረኝ ማለት ተስማማኝ ነው። አንተ መስማት ነበረብኝ። በቃሽ።
እንደዚህ ራስህንም ቤተሰብንም ታዋርዳለህ ብዬ አንድ ጊዜ እንኳን አስቤ አላውቅም። ምን አደረኩኝ አባ? ከዚህ በላይ ምን ልታደርግ ፈለግ? ማንም ሰው አንተ ስትፈቅድለት ብቻ ነው እዚህ ደረጃ ድረስ ሊዳፈር የሚችለው። አባ ወንድሟ ሊደበድብህ ካለ ከጥቂት ደቂቃዎች በኋላ አንተ እዚህ ከሷ ጋር ትተቃቀፋለህ እንዴ? እና ከዳኒ ጋር ስለተጣለው ከሷ ጋር መጣላት አለብኝ? ምን ማለት ነው ይሄ? ወንድሟ እኮ ነው። የገባህበትን አዘቅትና ያ ደግሞ ከአንተ አልፎ ቤተሰቡ ላይ እያመጣ ያለውን መዘዝ ብትረዳ እንደዚህ አትልም ነበር። በልና አውጣ ቢፍቱ መኪና ውስጥ ትጫዋለች። እንግዲህ ዛሬ ያው በዋናነት የቦርድ አባላቶቹ የተሰበሰብንበት ምክንያት ከካናዳ የሚዘዋወሩትን ፋብሪካዎች በተመለከተ ለአካባቢ ጥበቃ ባለስልጣን ያስገባነውን የአካባቢ ተጽዕኖ ግምገማ ሪፖርትን በተመለከተ ተነጋግረን እንድንወስን ናቢ ለቦርድ አባላት ባቀረበው ጥያቄ መሰረት ነው። እንደምታውቁት በቦርድ አባላት መካከል የሐሳብ ልዩነት ሲፈጠር ድርጅታችን በግልጽ በዲሞክራሲያዊ መንገድ ልዩነቶችን የሚፈታበት አሰራር አለ። ስለዚህ ናቢ ጥያቄናው ማቅረብ ትችላል። የባህል ቡድን ብለን 9 ሰው ካናዳ ድረስ መውሰድ ትንሽ አይከብድም? ታሾፋለህ እንዴ? ህዝብ ለህዝብ የተፈናቀለ ጥሩ የሚያክል ህዝብ ይዞ አይደል እንዴ ዓለምን ይዞ? ሌላ ይቅርና በደረሱበት ሀገር የሚቀነሱት ራሱ የሚተውት ከ9 በላይ አሁን ያው እሱ በመንግስት የተቀናጀ ስለነበር እኔ እዛ እንደ አርት ኦርጋናይዜሽን ሬጂስተር የተደረገ ካምፓኒ ስም ነው ጉዞ ነው የጀመረው። ሌላ ይቅርና ኢቭን የካናዳ ዋይድ ቱሩን ራሱ ለዛ ነው ማከናወኑ። ግን በአንተ ሳይድ ዶክመንታቸውን ኤቭሪቲንግ ጨርስ እንጂ ሌላ ቀላል እሱ ችግር የለውም። እያንዳንዳቸው 300 ሺህ ብር አካውንታቸው ውስጥ እንዲቀመጥ ተደርጓል። የመኪና ሊብሬ ያላቸው የቤትም ካርታ ተዘጋጅቶላቸው። ኦኬ እንትንስ የትራቭል ሂስትሪያቸው ቻይና፣ ቱርክ፣ ዱባይ ፓስፖርታቸው ላይ ቪዛ ተመቷል። ግን ይህንን የሚሰራው ልጅ ገንዘብ ትንሽ አልቀንስም አለ። አስቸገረ። ኦኬ እንትንስ የስራው ጥራት ምን ያህል ነው? አይ እሱ አያሳስብ። እስካን ካልተደረገ ኦልሞስት ከኦሪጂናሉ ጋር ሲያበጣ ዘሴም ነው። በቃ እነኚህ ከተዘጋጁ they got their visa. Trust me. They got their visa. Oh. Hey bro. ስለዚህ ቦርዱ ነው የሚጠይቀው ድርጅቱ ትክክለኛ የሆነ የአካባቢ ተጽዕኖ ግምገማ አስደርጎ ያንን ግምገማ ለአካባቢ ጥበቃ ባለስልጣን መስሪያ ቤት ያስገባ የሚገልጽ ደብዳቤ እንደዘጋጀ ነው። አመሰግናለሁ። ቆይ ያልገባኝ ነገር ይሄ ካናዳ ባለው ድርጅት የተጠናውን ጥናት ልክ እኛ በገለልተኛ አካል እንዳስደረግነው ተደርጎ ለመንግስት ገብቷል ነው እንዴ? እናንተ እዛ ላይ እንደ ገለልተኛ አካል ሆነን የፈረምከው? ቆይ ይሄ ሁሉ ሲሆን እኔ የት ነበር? ወይዘሮ ሞና አንቺ ለበርካታ ወራት ቤት ውስጥ ነበር ስራ የምትሰሪው። ስለዚህ የቦርድ ስብሰባ ላይ አልተገኘሽም ነበር እና ጉዳዩ ደግሞ በጣም ወሰብሰብ ያለ ስለነበር የቦርድ አባላት ቀሪዎቻችን ተሰበሰብንና ፕሬዚዳንቱ አጽድቀውት ነው ወደ ስራ የተገባው። አንተ በዚህ አካሄድ አምነህ ተስማማ? ጄኔራልማ በጣም ተቃውመው ነበር። በጣም ግን ይህንን ጥናት አገር ውስጥ ባለ 3ኛ አካል ብናደርገው የካናዳው ድርጅት ፋብሪካዎቹን ለማዘዋወር በፈለገው ጊዜ ተፈጻሚ ስለማይሆንለት ለኛ አይደርስልንም ነበር ማለት ነው። ስለዚህ የካናዳውን ጥናት ለመጠቀም ተገደናል። እና ታዲያ ካናዳ ያለው ድርጅት የፋብሪካዎቹን ዝውውር እንዲያራዝም መጠየቅ ነው እንጂ
በሌላ ወገን የተሰራውን ጥናት እኛ እንዳደረግን አድርገን ማቅረብ ነበረብን እንዴ? ቆይ ይሄ ነገር ቢታወቅ በህግ ሳያስጠይቅም? ምንም እኮ ያልተሞከረ ነገር የለም። ግን የካናዳው ድርጅት ፋብሪካዎቹን ለማዘዋወር 3-4 አማራጭ ሀገሮች ስላሉት እኛን ቁጭ ብሎ አይጠብቃል። ይህንን የዝውውር እድል ካልተጠቀምን በዶላር እናገኘውን ትርፍ እናጣለን። ሀገር ከፍተኛ የውጭ ምንዛሪ እናጣለን። በርካታ ሰዎችን ስራ አጥ አድርገን ሜዳ ላይ እንበትናለን። ስለዚህ በአንዲት ወረቀት ምክንያት ህዝብንም መንግስትንም መበደል ፌር ነው። እኔ በዚህ አልስማማም። የውጤቱ ትክክለኝነት የመንገዱ ትክክለኝነት አያሳይም። እንደዚህ እያሰብን ከሆነ የቱ ጋር ስንደርስ ምን ሲፈጠር ነው እንደ ሀገር የጥፋት መንገድን የምናስቆመው? ናቢ፣ ይሄ ጥናት ኢትዮጵያ ውስጥ ተደረገ፣ ካናዳ ሌሎች ያደረጉት፣ እኛ ያደረግነው እውነታውን እኮ አይቀይረው። ደግሞ ካናዳ ሀገር ላይ በካይ ያልሆነ ፍሳሽ ኢትዮጵያ ሲደርስ በካይ ሊሆን ይችላል። ታዲያ ይህንን ዶክሜንት በመጠቀማችን እንዴት የጥፋት መንገድ ሊሆን ይችላል? ሌላው ቢቀር የወንዟ የሚጠጣ ማህበረሰብ በሌለበት ካናዳ የተደረገ ጥናት እዚህ ሀገር በእኛ ሪያሊቲ ምን ሊገጥመን እንደሚችል ሳናጠና ገልብጠን መጠቀማችን ምንም ችግር የለውም ነው የምትለው? ይህ አቋራጭ መንገድ እኮ ነው ሀገርን ወደ ጥፋት ይዟት እየሄደ ያለ። ናቢ፣ እኔ በመጀመሪያ ይቅደም ያልኩት ፋብሪካዎቹን የማዘዋወር ጉዳይ እንጂ ፍሳሹ ላይ ስጋት ካለ ወደፊት በሂደት የምናየው ጉዳይ ይሆናል። እኔ ከአሁን በኋላ አካሄዳችንን እናስተካክል ማለት አንድ ነገር ነው። ድርጅቱም ላይ ሆነ እያንዳንዳችን ላይ ከባድ አደጋ ሊያደርስ የሚችል ውሳኔ መወሰን ደግሞ ፈጽሞ ሌላ ጉዳይ ነው። እኔ በናቢ ሀሳብ አስቀም ቢያንስ የወንዝ ውሃ ተጠቃሚዎች ላይ ምን አደጋ ሊፈጠር እንደሚችል ሳናጣ ይህንንም ለመንግስት ሳናቀር ይህን መጠቀም ሞራሊ ሌጋሊ ትክክል ነው ብዬ አላም። ናቢ፣ ይህንን ወሳኝ አጀንዳ ስለተወያየንበት ከልብ ነው እናመሰግናለን ሁላችን። ግን ቦርዱ ካሁን በኋላ በዚህ ጉዳይ ላይ ሰፊ ውይይት ማድረግ አይጠበቅበትም። ስለዚህ ወደ ድምፅ መስጠቱ ነው የምንገባው። ወሳብ አንተ ግን ምን አይነት ሰፈር ላከኝ በእናትህ? ጂሱስ ክራይስት! ኦኤምጂ ልስን እዛ ሰፈር ተመልሰ እንዳትለኝ ብቻ ሌላ ነገር ላድርግልኝ። እዛ ሰፈር እንዳትለኝ። Okay, but you owe me one. For sure, you owe me one. Elmo. All right, bye. ባለበት ይጽና የምትሉና የፋብሪካዎቹ ዝውውር በተጀመረበት ሁኔታ ይቀጥል የምትሉ እጃችሁን ታወጣላችሁ። እናመሰግናለን። ለባለስልጣን መስሪያ ቤቱ የገባው ሰነድ ስህተት መሆኑን አምነን አዲስ የግምገማ ሰነድ በሶስተኛ አካል መሰራት አለበት የምትሉ እጃችሁን አውጡ። እናመሰግናለን። እንግዲህ ሞሽኑ በ4 ተቃውሞ በ3 ድጋፍና በ2 ድምፀ ተአቅቦ ውድቅ ሆኗል። እናመሰግናለን። ሃሎ ክቡራትና
ክብሯን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ናቢ አንድ ማወቅ ያለበት ጉዳይ ስላለ ነው ተከትዬ የመጣሁት። ምንድነው እሱ? ሳዲ በጣም ይቅርታ ናቢ፣ ከታሪኩ ጋር ተስማምታችሁ እየሰራችሁ ስለመሰለኝ ነው እስከዛሬ ድረስ ያልነገርኩ። ምንድነው ነገሩ? ጄፍ የካናዳውን ዶክመንት ለታሪኩ በእኔ በኩል ነበር የላከው። እዛ ላይ አንድ በጣም አጠራጣሪ የሆነ ነገር አለ። ትክክለኛ ዶክመንቱ ላይ የነበሩ በካይ ኬሚካሎች ከዶክመንቶቹ አውጥቶ የላከለት ይመስለኛል። ምን? አዎ፣ ምክንያቱም በስልክ ሲነጋገሩ የሰማቸው አጠራጣሪ የሆኑ ነገሮች አሉ። ናቢ በአላህ ምን ሆነሻል ሳዲ? ይሄ እኮ ዝም ብሎ የሚታው ነገር አይደለም። በአላህ ናቢ አንዴ ስማኝ። ትክክለኛ ማስረጃ እጃችን ላይ የለም። ምንድነው የምናደርገው? ቢያንስ ይሄን የሚያክል ትልቅ ወንጀል መሰራቱን እየጠረጠርሽ ለማ ሪፖርት ማድረግ ትችይ ነበር እንዴ? ናቢ ምንም እርግጠኛ ባልሆንበት ነገር ላይ እንዴት ነው ሪፖርት ማድረግ የምችለው? ጉዳዩ መጨረሻ ላይ ሲከብደኝ ጊዜ እኮ ነው ለሐምሬ ሁሉንም ነገር የነገርኩት። ናቢ በጣም ይቅርታ። ናቢ ይቅርታ። አንተና አምሪ መካከል በተፈጠረው ክፍተት ምክንያት ነው የቆንኩ። ስለሱ አታስቢ። ቢያንስ ግን ቀድመሽ ልትነግሪኝ ይገባ ነበር። እንዴ ናቢ፣ አንተ አይደልክ እንዴ የተፈረመበትን የግምገማ ዶክመንት አምጥተህ ሲሰጠኝ እንዴት ከታሪኩ ጋር አትሰራም ብዬ ልገምት? እሺ ድምፅ አለመስጠትሽ ትክክለኛና በሳል ውሳኔ ነው። ለዚህ እኮ ነው ድርጅታችን ውስጥ የምታስፈልጊኝ። ስለማስፈልግ ነው። ምንም ያልተነገረ ሞና አትበለኝ ሮቢ። እንዴት እንደዚህ አይነት ውስብስብ ነገር ብቻ አንተ ወስናለህ? ቫይስነቴ ቢቀር እንደ ባልና ሚስት መመካከር አልነበረብንም? በናቢ ጉዳይ ላይ እኮ እንደዛ ተጨንቀሽ እያለ ሌላ ጭንቀት ስላለመጨመር ብዬ እኮ ነው። ኃላፊነቷን መሸከም የሚችል ትከሻ የላትም ብለህ የምታስብ ከሆነ ለምንድን ነው ታስፈልጊኛለሽ እያልክ የምትደልለኝ? ያው መጣ። ሰኒ ውጭ ትቆይ፣ ስንጨርስ እንጠራሻለን። እሺ አለቃ። እሺ አዲስ ሀሳብ መጣልኝ ያልከው ምንድን ነው? አባ የኔን ሀሳብ የተቃወመው ሁላችንንም ሆነ ድርጅቱን በህግ አደጋ ውስጥ እንገባለን ብሎ ስላሰብ ነው አይደል? አዎ ድርጅቱንም ሆነ እኛን አደጋ ውስጥ የማያስገባ መፍትሄ ሀሳብ መጥቶልኛል። ምንድን ነው? ይሄን የምነግርሽ ቃል ከገባሽልኝ ብቻ ነው። የምን ቃል? ለአባም ሆነ ለታሪኩ የምናደርገውን እስከምንጨርስ ድረስ አትናገሪም። ለምን?
ይቅርታ አድርጊልኝና ታሪኩ የምናደርገውን ነገር ካወቀ ሳቦታጅ የሚያደርገው ይመስለኛል። ታሪኩን አትመነው። ሮቢ እንዴት አድርገን ነው የምንደብቀው? አባ ታሪኩን ያምነዋል። እሱ ካወቀ ደግሞ ታሪኩን ማወቁ አይቀርም። እኔ እንዴት ሳትነግረኝ እንደዚህ አይነት ነገር ትወስናለህ ብዬ ሮቢን እየተቆጣሁት ይሄንን ሁሉ ፈጽም እኔ ግዳያም ሶሪማ ይሄን ነገር የምትናገሪ ከሆነ በፍጹም ልነግርሽ አልችልም። ይህን ጉዳይ በአግባቡ ካላስፈጸምክ እግር ውስጥ የምትገባው አንተ መሆንን ታውቃለህ አይደል? ችግር የለውም ቦስ። ከተማ መሀል እንዳታደርገው። እንዴ ማለት? ምንም ምስክር የሚሆን ሰው መኖር የለበትም። እንዲሁም ፋብሪካው አካባቢ ብታደርገው አሳማኝ ይሆናል። እሺ ምንም ችግር የለውም። ይሄ ችግር የለውም የሚለው አባባል በጣም ነው የሚያስጠላኝ። እሺ ይቅርታ። ለምን እንደምጠላው ታውቃለህ? ነገሮችን አድበስብሶ ለማለፍ የሚባል ከንቱ አባባል ስለሆነ። ስለዚህ ከዛሬ ጀምሮ እንዳልሰማ። እሺ ቦስ። በቃ እቃው ከኋላ አለ። አስታውስ፣ ምስክር ግርግር የሌለበት ክሊን ስራ ነው መሆን ያለበት። እሺ ቦስ። ያሰብኩት የመፍትሄ ሀሳብ ምን መሰለሽ? አንደኛ የካናዳዎቹን ፋብሪካዎች የዝውውር ፕሮሰስ አባና ታሪኩ እንደፈለጉት ይቀጥሉ። ሁለተኛ አንቺና ሳዳ የእነዚህን ፋብሪካዎች ዝርዝር መረጃ ትሰበስባላችሁ። ሶስተኛ እኔ የአካባቢ ግምገማ ተጽዕኖውን የሚያጠና ገለልተኛ ኤክስፐርቶች አመጣና ጥናቱ በሚስጥር እንዲካሄድ አደርጋለሁ። ጥናቱ ሲጠናቀቅ ውጤቱ ላይ ምንም አይነት ችግር ከሌለው ለባለስልጣን መስሪያ ቤቱ ለሪፈረንስ ከካናዳ የመጣልንን ዶክመንት በስተት ነው ያስገባ ነው ብለን ትክክለኛው እዚህ ሀገር የተደረገው ጥናት ነው ብለን ፋይል እናደርጋለን። ይሄ ሲምፕል የፋይሊንግ ስህተት ነው ተብሎ ስለሚታሰብ ምንም አይነት ህጋዊ ችግር አያመጣብንም። ባለስልጣን መስሪያ ቤቱ እናጣራ ብሎ ቢል እንኳን ትክክለኛ ዶክመንቱ እጃችን ላይ ስላለ ድርጅቱ ላይም ሆነ እኛ ላይ ምንም አይነት ችግር አያመጣም። ጥናቱ ከፍተኛ የሆነ ብክለት የሚያሳይ ቢሆንስ? እንደሱ ከሆነማ ምንም አይነት ምርጫ የለንም። የግዴታ ሂደቱን ማስቆም ይኖርብናል። ሂደቱን በማስቆም ህብረተሰቡ ላይ የሚደርሰውን አደጋ ማቆም እንችል ይሆናል። እኛ ላይ የሚመጣውንስ የህግ ተጠያቂነት ምን ማድረግ እንችላለን? ምንም ምርጫ ያለን አይመስለኝም። መቼስ ሀገርን የሚበክልና ህዝብን ለበሽታ የሚዳርግ ነገር እያየን ዝም ልንል አንችልም። በሀሳብ በከፊል እስማማለሁ። በከፊል? አዎ፣ ያልከው ሁሉ ይደረግ። አያድርገውና ውጤቱ ብክለት የሚያሳይ ከሆነ ቀጣዩን ነገር እዛ ላይ ቆመን የምንወስን ይሆናል። በዚህ ከተስማማ ቀጥል። አይ አሁኑኑ መወሰን አለበት የምትል ከሆነ ግን ይህንን ሁሉ አደጋ የሚያስከትል ጉዳይ ሩቢ ሳያቅ አይወሰንም። እሺ፣ እስማማለሁ።
እሺ ሳራ ሪፖርቱን ጨረሽ? አዎ ጨርሻለሁ። ምን ሆነሻል? ሳራ ምንድን ነው የሆነው? እማ ችግር ላይ ነው። ነጃት ምን ሆነች? ቤቷ ሊፈርስባት ነው። ለምን? እንዴት? ለአዲሱ መንገድ ያስፈልጋል ተብሎ። በቃ አትጨነቂ፣ መደረግ ያለበት ነገር ሁሉ ይሆናል። እኔ በፊትም ነግሬያት ነበር፣ እሷ እምቢ አለች እንጂ እዚህ አንድ ኮንዶሚኒየም ይገዛና ከልጅሽ ጋር አብረሽ ኑሪ ብያት ነበር። ምን ያህል ጊዜ ነው የቀራት? የመንገድ ስራው ከተማው መውጫ ደርሷል። ከተነገራትም 3 ወር አልፏል። ታዲያ እስካሁን ለምን አልተናገራችሁም? ቸበራ ምንም አላወኩም ነበር። ዛሬ ነው ያወቅኩት። በቃ አትጨናነቂ። እኔ ሮብሰን የአባትሽን አደራ መበላ ሰው አይደለሁም። ለታሪኩ ነግረዋለሁ። ሁሉም ነገር ባጭር ጊዜ ያልቃል። እሺ፣ አመሰግናለሁ። ሄሎ ሳካ ባይሉ ነኝ። ኦ ባያ እንዴት ነሽ? አረ ምንሽ በዛው ጠፋ እኮ ቀሪውን ገንዘብ ሳታስቀምጥልን። ትናንት ተቀብያለሁ። አሁን ግን ናዝሬት ነው ያለሁት። አረ በያ ድርቅ ላይ ነን እኮ። ችግር የለውም ለሰው ሰጥቼላችኋለሁ። በቅድሚያው ግን እዛው ፋብሪካው አካባቢ ጫካ ሌላ ተመሳሳይ ስራ መጥቷል፣ የተሻለ የሚከፍል። አረ በያ ቀሪውን ቻፓሳ ሰጪ ሌላ ስራ። ገንዘቡን የተውኩላችሁ ሰው ነው ሁለተኛውን ስሮ ይዘው የመጣው። ስለዚህ እዛው አካባቢ ተገናኙትና እንደውም የሁለቱን ተቀብላችሁ በዛው ስራውን ያሳያችኋል። ጣጣ የለውም። ጥሩ በቃ የምትሄዱበትን ሰዓትና ቦታ ጠይቄው እነግራችኋለሁ። እሺ እሺ። እውነት እኔ ጀነራል የምገልጽበት ቃላት የለኝም። እንዲህ እንዳስደሰቱኝ የጀማታሪ ይሄር አላህ ያስደስታቸው። እኔ ግን ሚስጥራችን እንዳይወጣ በጣም ሰግቻለሁ። ቤትሽ ላይ ሊፈርስ ደርሶ መፍትሄ ሲገኝ አላህን እንደማመስገን ጭራሽ ሌላ ጉዳይ ትጨነቂያለሽ? እንዴት አልጨነቅ የኔ ልጅ? እማ ርቀሽ በመቆየትሽ እኮ ሚስጥርሽ አይደበቅም። ቆይ አንቺ አዲስ አበባ በመምጣትሽ እኔ ወይ አንቺ ካልነገርናቸው ማን ሚስጥራችንን ሊያውቅ ይችላል? በቃ አንቺ አሁን ስለዚህ ምንም ነገር አታስቢ። አላህ ያለው ሁሉ ይሆናል። በይ በቃ እሺ፣ ማታ እደውልልሻለሁ። ምን ነው ደነገጥሽ? አይ አልደነገጥኩም። ለማንኛውም እንኳን ደስ አለሽ። አመሰግናለሁ። ከእናትሽ ጋር አንድ ቤት ውስጥ አብራችሁ ልትኖሩ ነው። አዎ። እናትሽ ተረት ተረት ይነግሩሽ ነበር በልጅነት? ተረትም ያስደነግጥሻል እንዴ? የላም በረት በያ። አንድ አይጥ ነበረች። እቺ አይጥ ቁራ ሊበላት አንጠልጥሏት ሲሄድ አየር ላይ እንዳለ አምልጣው ጫካ ውስጥ ትገባለች። አይዞሽ አትደንግጪ። አስማተኛ እግር ላይ ነው ያረፈችው።
እና ይሄ አስማተኛ ወደ ነብር ይቀይራታል። ግን አይጥ መሆኗን ስለሚያውቅ እንደ አይጥ እየተንከባከባት ሳለ እሷ ደግሞ ለምን እኔ እኮ ነብር ነኝ አይጥ አይደለሁም፣ ለምንድን ነው እንዲህ አሳንሶ የሚያየኝ ብላ ልትበላው ስታስብ ሀሳቧ ቀድሞ ይገባውና ወደ ቀድሞ አይጥነቷ ይቀይራታል። ተረት የመልሱ አፌን በዳቦ አብሱ። ከዚህ ተረት ምን ተማርን? ሊያጎርሳት ያለውን እጅ ያውም ተደብቃ ልትነክስ ያለች አይጥ መጨረሻዋ ምንድን ነው የሚሆነው? ለቁራ መጣል። ለእናትሽ ስትይ አስቢበት። አንድ ሚስጥር ልንገርሽ፣ ግን ለማንም እንዳትናገሪ እሺ? ባለፈው እኛ ሰፈር ጀርባ የነበረው ፋብሪካ ተቃጥሎ አልነበረ? አዎ። እሱን ያቃጠሉትን ሰዎች እኮ ትንሽ ሲያወሩ ሰምቻቸዋለሁ። እንዴት? እማ የእንቁና ጋር መልእክት ልካኝ ከዛ ስመለስ የሆኑ ሰዎች ወደ ፋብሪካው እየጠቆሙ ሲያወሩ አይቻቸዋለሁ። ምን ሲሉ ሰማሻቸው? የፋብሪካውን አጥር እንዴት ዘለን እንግባ ነው መሰለኝ እያሉ የነበረው። አንደኛው ሰውዬ ግን ወዲያው አስደንግጦ አባረረኝ። ለዛ ነው እኔም እስካሁን ያልተናገርኩት። አንቺም ለማንም እንዳትናገርሽ እሺ? ሄሎ ሳሪ፣ ስደውልሽ አታነሽም። ቀጠሯችን ረሳሽው እንዴ? አይ አልረሳሁትም። ይቅርታ ስራ ቢዚ ስለነበርኩኝ ነው ያልደወልኩልክ። እሺ ግቢ ደርሻለሁ፣ ውጪ። ትንሽ አሞኛልና እባክህ መቀየር እንችላለን? ምን ነው? ምን ሆነሻል? ትንሽ ራስ መታት ነው መሰለኝ። እሺ በቃ ነገ እንደዋወል ኢንሻአላህ። ጀነራል፣ ይሄ ብዙ ሊያስጨንቁት አይገባም። ወይዘሮ ሞና የፋብሪካዎቹ አለመዘዋወሩ ጉዳይ ምን ያህል ዋጋ እንደሚያስከፍለን ዝርዝር ሪፖርት አድርጌ አስረዳታለሁ። ያኔ ትረዳናለች። ችግሩ ውሳኔውን አለመግዛት አይደለም፣ እንደ ቫይስ ፕሬዚዳንትነት ማወቅ ነበረብኝ ብላ እየወቀሰችን ያለው። እዚህ ላይ ትክክል ናቸው። እርሶም ቢሆን ያሳመኗት መስሎኝ ነው እንጂ እኔም ቢሆን ስብሰባውን ጠርቼ ሪስክ ውስጥ አልገባም ነበር። ለማንኛውም ጄኔራል፣ ሁሉም ነገር ይስተካከላል። በቃ አሁን እሱን ተውና ቅድም የነገርኩህን የሰዓዳ እናት ጉዳይ በጣም አስቸኳይ ስለሆነ ኮንዶሚኒየሙ በአስቸኳይ እንዲገዛ። እሺ ጄኔራል፣ ይሄ ጉዳይ እንደተደረገ ይቁጠሩት፣ ምንም አያሳስቡት። እሺ ሳቃ፣ ደረሳችሁ? ደርሷል፣ ይመጣል። በቃ እዛው ምልክቱ ጋር ጠብቁት። ያልከው ቦታ ደርሰናል። ምልክቱ ጋር ደርሰናል። ልጁ ሴት አለ። እሺ
እሺ